የራሴ ትልቅ ምክንያት አለ። እኔ አታሳብደኝ። እኔ አትሄድም ነበር። እሺ ምን ችግር አትሄድ ና እንሂድ። መልካም መንገድ ይሁንልሽ። አነጋግረን አስቀየምህ ነበር አገሬ ወይ ብቻ ግን ምንም አይነት ነገር ብትሆን ምንም ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ፣ ከመጥፎ ነገር አላህ ይጠብቀን ሁላችንንም። እና ማላችኋለሁ እንግዲህ ሄሉሻ ዛሬም ተናዳ መታለች ትላላችሁ። እንዴት ነው ነገሩ? በቃ እንደቀጠለ ነው አይደል? ፕራንኩ እንደቀጠለ ነው። ተመችቷቸዋል። ሰው በዓልን ሊያከብር ሄዱ በሰላም በፍቅር እንደው በፕራንክ ጨጓራቸውን ይልጣሉ። ሰው ጨጓራውን ይበላል፣ ጥብሱን ይበላል። እነሱ ጥብሱን በልተው መልሰው ማጠባበስ ሆነ ስራቸውና ለማንኛውም እንግዲህ አይታችኋል የሚያደርጉ ያሉትን አንድ ቀንሱ ያው ፕራንክ እያደረጉ ነው። ከትናንት ወዲያ እናደዋል ነበር፣ ዛሬም ደግሞ ደግመዋታል። እና ቢኒ እንግዲህ የሰራውን ስራ አይታችኋል። ያኔ ቡታጀራ እና የቢኒ ወታ ገል እንደው አላቀም። በነገራችን ላይ ጽሩ ቡታጀራ ልጅ ባይሆን ነው እንጂ ሰው ሀገሬ ላይ ልትለው ስለማችል አልሙሂም የዛ ሀገር ልጅ አይደለም ማለት ነው። እና ሄሉ እንግዲህ በዓልን ለማስጎብኘት ይዘው ሄደ ነበር ወደ ቡታጀራ። ከሄዱ በኋላ ግን እንመለስ ስትላቸው ትናንትና መርጠሹ ሳጂ አንደኛችንን መራጭ እያሉ ሲያስቸግሯት ዋሉ። ዛሬ ደግሞ አልሀዲም ብሏታል። እኔ አልሀዲም ስላት እሷ ደግሞ ማለት ትታው መምጣት ስለሌለባት እሷ ለያዝም መሄድ ያለበት ብትለው እምቢ አላት። ከዛም አስተዋይ ስለሆነ ዝሮ እናንተ ሀገራችሁ ላይ ወይም ደግሞ ከቤታችሁ ላይ ሁናችሁ ሰዎችን ስትናገሩ ይሆናል አይደል? አገር በርቁ የነሱ ቤት ስለሆነ ነው፣ የነሱ ሰፈር ስለሆነ ነው፣ የነሱ ሀገር ስለሆነ ነው። ብቻ እንዲህ አይነት ነገሮች ስለሚመጡ ያንን በማሰብ አስከፋህ ነበር ሌላ ቦታ ብንሆን። ነገር ግን ቤቴና ያው ሀገሬ ላይ ስለሆንኩኝ አንተን ላለማስከፋት ዞሮ ምንም አይነት ነገር ቢደርስባችሁ ግን ተጠያቂ አልሆንም እያለችው ነበርና ልክ ናት፣ እውነቷን ነው ያለችውና የሶሊ ማስተዋል ሲኖረን ጥሩ ነውና ብዙ ጊዜ ትዳር ውስጥ ስንገባ ራሱ አንዳንድ ጊዜ ለምሳሌ ባላችሁ የመንግስት ሰራተኛ ሆኖ ቤት የለውም። መንግስት ሰራተኛም ብር ታውቃላችሁ እጅ ወዲያፍ ነው። ሌላ ነገሮች ለቤት ኪራይ ለአንዳንድ ነገር ሊሆን ይችላል፣ ወይም ደግሞ ለአስቤዛዎች ይሆናል፣ ለልብስ ለአንዳንድ ነገር ለትምህርት ቤት። ግን ደግሞ ቤት መስሪያ ስለማይሆን እናንተ አረብ አገር ላይ አሁን ስትሄዱ እንግዲህ አይታወቅም እንደዚህ እሱ የመንግስት ሰራተኛ ሆኖ እናንተ ቤት ኑሯችሁ ልትጋቡ ትችላላችሁ። እና ከዛ አንጻር ያነሰው እናንተ ጋር ሲመጣ በሱ ገንዘብ እየበላችሁ ሌሎችን ነገሮች እያሟላችሁ፣ ግን የእናንተ ቤቱ ስለተሰራ ቤታችሁ መሸጥ ስለሌለበት ከእናንተ ቤት እንግዲህ እሱ የቤት ኪራይ ከመኖር ብላችሁ በመተሳሰብ እናንተ ከሰራችሁበት ቤት ውስጥ ይገባና አብራችሁ እሱ ጋር ትኖራላችሁ። በምትኖሩ ታይም ላይ ደግሞ እንደዚህ አይነት ነገር ጸብ ወይም ደግሞ መነጋገር በመጣ ሰዓት ልትጠነቀቋቸው ይገባል ማለት ነውና እንዳልኳችሁ አንዳንድ ሰው ችግር የለውም የተጣላችሁበትን በዛው በተጣላችሁበት ይመልስና ችግር የለውም ይሄ የሆነ በዚህ ጥፋት ነው ብሎ ከሱም ጥፋት ካለበት ራሱን ቼክ ያደርጋል። አንዳንድ ሰዎች ደግሞ እንደነገርኳችሁ የእናንተ አይነት ቦታ ውስጥ እንዳልኳችሁ የእናንተ ቤተሰቦች ጋር ከሆናችሁ ልክ ከቤተሰቦቻችሁ ስለሆናችሁ እሱን ለማግለል ያስባችሁ የሚመስላቸው ሰዎች አሉ። እንዳልኳችሁ ደግሞ ያነ ቤት የእናንተ ከሆነ አሁን ለምሳሌ ተጣልታችሁ እንኳን ውጣልኝ ብትሉት ለምሳሌ ይሰማዋል። አሁን ለምሳሌ እሱ የሰራው ቤት ከሆነ እሱ የሰራው ቤት ወይ ደግሞ በጋራ የሰራችሁ ቤት ሆኖ ተጣልታችሁ ውጣልኝ ብትሉት ምንም አይነት ነገር አይሰማውም። ለምንድን ነው? ያ ነገር እሱ የሱም እጅ የሱም ገንዘብ ስላለበት ያው ውጣልኝ ያላችሁት ከዛ ከቤት ወደ ውጭ እንዲወጣና ነገሮች እንዲበርድ ነው ብሎ በሰላማዊ መንገድ ያስበዋል። ነገር ግን እናንተ የሰራችሁበት ሆኖ ውጣልኝ አሁን ብትሉት በሌላ አንግል ያስባል። ለምንድን ነው? እናንተ ብቻ ስለሰራችሁት ያንን ቤት የሆነ ከዛ ከቤት ወደ ውጭ ወደ በረንዳ ወይም ደግሞ እዛ ውጣልኝ ነገሮች እንዲበርዱ ያላችሁት ሳይመስለው፣ ግን ደግሞ እናንተ ቤት ባለቤት ስለሆናችሁ ውጣ ከቤት ያላችሁት ይመስለውና ሊሰማው ይችላል። አያችሁ? እና ማንኛችንም ሰዎች ስንኖር እናንተ በመልካም ያሰባችሁት እነሱ በመልካም ላይ ያስቡ ስለሚችሉ ለምናደርገው ነገር ቅድሚያ ጥንቃቄ ብናደርግ ሰዎችን እነሱ እንኳን በዛ አይነት አንግል ባያስቡ ምናልባት ወጣልኝ ማለቱ የኛ ቤት ስለሆነ ሊከፋ ይሆን እንደ ብለን
የምንናገራቸውን ነገሮች ከመናገራችን በፊት ከማድረጋችን በፊት መቆጠብ ወይም ደግሞ ማስተዋል የሚባል ነገር ስላለ ከሄሉ እንግዲህ እዚህ ጋር የተማርኩት ነገር ቢኖር ከእሷ ሀገር ላይ ስለሄደ ቢኒ እሷን አምኖ ነው እሷ ሀገር ላይ የሄደው። ስለዚህ ምንም ቢላት እንኳ ጥፋት እንኳ ቢያጠፋ መነጋገሪያው ቦታ ላይ እዛ ላይ ስላላደለ እሱን ማስከፋት አልፈለገችም ሀገሯ ስለሆነ ማለት ነው። እና ብዙዎቻችን እንግዲህ እንደነዚህ አይነት ነገሮችን ትዳር ላይ ሆነን ስንጠነቀቅ የምንናገራቸውን ነገሮች ቀርመን ስናቅ ለነዛ ሰዎች ብቻ ሳይሆን ለራሳችን ራሱ ክብርን በቃ ብዙ ነገሮችን ሰላምን እንድናገኝ ይሆናል። ምክንያቱም እናንተ በዛ የተነሳ እሱ ጋር ብትጣሉ እናንተም ሰላም አይሰጣችሁም። አንደኛ እናንተ ያንን ነገር አስባችሁ እንዳሳይ ስለተጠቀማችሁ ማለት ነው። እና ማንኛውም ሰው ከመናገሩ በፊት ቅድመ ጥንቃቄዎችን ካደረገ ህይወቱ ያማረ የተዋበ ይሆናል። ማስተዋል ያለበት ይሆናል። ሰዎች እኛ ባላሰብነው መንገድ እንዳይከፉ ይሆናል። ብቻ ብዙ ነገሮችን ጥሩ ነው እና ማስተዋል እንልመድ ሁላችንንም ለማለት ያክል ነው ለምንናገረው ነገር። እና ከሄሉ እዚህ ጋር ልትማሩበት የሚገባው ነገር አዲስ አበባ ብትሆን የራሱ ጉዳይ ብላ ትተው ታዲያ ላይ አዲስ አበባ የሁለታቸውም አይደለም ያው እዛ ሊኖሩበት እስከሆነ ድረስ ካዛ አንጻር ማለት ነው። ግን ከእናንተ ሀገር ወይ ደግሞ ከእናንተ ቤተሰብ ወስዳችሁ ያናለኝ ህዲልው የሆነ ነገር ብትሉት ይከፋዋልና እንደነዚህ አይነት ነገሮችን ቀርሞ ማሰብ ጥሩ ነው። ለራስም ሰላም ይሰጣል ብዬ አስባለሁ። በዛ ምክንያት አሁን እንዳልኳቸው ህዲል ወይ ደግሞ የሆነ ነገር ብትለው ሀገር ስለሆነ ነው ብሎ ቢናገራት እሷ ሀገር ነው ብላ ሳይሆን የተናገረችው ግን ደግሞ መሄድ ስላለበት ነበር የተናገረችውና ሊከፋት ይችላል። ስለዚህ ከዛ አንጻር ያው ማስተዋል ይስጠን። ሴት ልጅ ብልህ ናት ይባላል። ብዙዎቻችን ደግሞ ብልህ አይደለንም። ከኔ ጀምሮ በቃ ሶብር የለንምና ብልህ የሆነ ሰው ደግሞ ሁሌም ራሱን ብቻ ሳይሆን በዙሪያው ያሉ ሰዎችን ያስደስታል። እና ሁሌም ብልህ ሆኑ። ያ ማለት እነሱ ጋር ካልተጣላን እኛም ሰላም ስለሆነ ደስተኛ ነን። ግን ደግሞ እነሱ ጋር በተጣላን ቁጥር እኛም ሰላም ስለሌለን አእምሯችን ይረበሻል ማለት ነው። እና ማንኛውም ሰው ጥሩ ቢሆን ለራሱም ጭምር እንጂ ለዛ ሰው አይደለም። እና ይሄን መሰል ውድ ቤተሰቦች እንግዲህ ሄሉሻ አስተዋይ ናት። ስለዚህ ያማለ ወደ አዲስ አበባ ይመጣሉ አሁን ትላላችሁና ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝም እህት ወንድሞቼ ከልብ ነው ማመሰግነው። ክበሩልኝ። ከመጥፎ ነገር አላህ ይጠብቃችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ስላዳመጣችሁኝ ከልብ አመሰግናለሁ። እናንተም ሀሳብ አስተያየታችሁን አስቀምጡልኝ። አብሬያችሁ የነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌን ሰብ ማድረግ አትርሱ።